የግል ሰማይ የምንለው መንፈሳዊ ሰማይ አለ። የጌታ ስም ብሩክ ይሁን። የምናወራው ስለ እግዚአብሔር ክብር ነው። አሜን አሜን። ትንቢተ ሕዝቅኤል ምዕራፍ 1 ብትችሉ ትንቢተ ሕዝቅኤል ሙሉን ምዕራፍ አንብቧቸው። ብትችሉ ሙሉን ምዕራፍ አንብቧቸው። በጣም ትቀባላችሁ፣ በጣም ትገረማላችሁ። ክብር ለኢየሱስ ይሁን። ትንቢተ ሕዝቅኤል መጽሐፍ አፖካሊፕቲክስ ወይንም አቡቀለምሲሳዊ ከሚባሉ መጽሐፎች አንዱ ነው። ያ ማለት አብዛኛውን ጊዜ ራእይ ነው የሚያወራው። ሕዝቅኤል ራእይ ነው። በተለይም በብሉይ ኪዳን የትንቢተ ሕዝቅኤል መጽሐፍ፣ በአዲሱ ኪዳን ዮሐንስ ራእይ፣ እንደዚህም ደግሞ ከዳንኤል መጽሐፎች መጽሐፍ ከጥቂት ምዕራፎች ጋር አያይዘን ሲናይ አብዛኛው ራእይ ነው የምናነበውና ያን ሁሉ ሰፋ አድርገን በመጽሐፍ ቅዱስ ትምህርት ቤት የምንማረው ይሁንና እኔ ጉባኤ ስለማስተምር ቆጠብ ብዬ በጥቂት ነገሮች ላይ ብቻ ፎከስን አደርጋለሁ። ክብር ለኢየሱስ ይሁን። የእግዚአብሔር ክብር የመጨረሻው ደረጃ ራሱ እግዚአብሔር ነው። ከእግዚአብሔር የሚበልጥ ክብር አይመጣም። Some of us and all of us we can say that show me your glory. Show me your glory. Maybe that is our prayer. ክብርህን ምን አድርገኝ አሳየኝ። ክብርህን ምን አድርገኝ አሳየኝ። ያ ምናችን ነው? ጸሎታችን ነው እሱ አይደል? ክብር ለእግዚአብሔር ይሁን። ብዙዎቻችን ስለ እግዚአብሔር ክብር መሰረታዊ ዕውቀት ቢኖረንም ባይኖረንም ግን ስለ ክብሩ ምን እናደርጋለን? እንጸልያለን። ክብርህን አሳየኝ፣ ክብርህን አሳየኝ እንላለን። የእግዚአብሔር ክብር ምን እንደሆነ ትርጉሙን በትክክል ማወቅ ስንችል ግን ጸሎታችን የተለያየ ይሆናል። ክብር ለእግዚአብሔር ይሁን። እና የእግዚአብሔር ክብር ትልቁ ደረጃው ማን ነው ነበር ያልኳችሁ? እግዚአብሔር ራሱ ነው። አይችላችኋለሁ እንደዚህ በሉ። ምናልባት አንዳንዶቻችን የእግዚአብሔር ክብርን አሳይኝ ብለን የምንለው ወይ አጋንንትን ማውጣት ነው፣ አንዳንዶቻችን ወይ በሽተኞችን መፈወስ ነው፣ ወይንም ደግሞ ትንቢት መናገር ነው፣ ፕሮፌሲ ማምጣት ነው። ምናልባትም ደግሞ መድረክ ላይ ወጥተን መዘመር ሊሆን ይችላል። ኦር ደግሞ ባለራዕይ ሆኖ ቸርች መትከል ሊሆን ይችላል። ኦር ደግሞ የአንዲት ሎካል ቸርች ፓስተር ተደርገን መመገብና ማስተማር ሊሆን ይችላል። ጥሩ ነው፣ እውነት ነው። የእግዚአብሔር ክብር በእነዚያ ሁሉ ውስጥ አይገለጥም እንዴ? ይገለጣል። እነዚህ ሁሉ ነገሮች የክብሩን ፓርት የሚያንጸባርቁ ሊሆኑ ይችላሉ። በእውነተኛይቱ አጥቢያ ውስጥ ከመጀመሪያ እስከ መጨረሻ ሊንጸባረቅና ሊገለጥ የተገባው የማን ክብር ብቻ ነው? ብቻ ነው። የእግዚአብሔር ክብር ባለበት ሌሎች ጥቃቅን ነገሮች አይቀመጡም። ጨለማ ምን አይሆንም? አይቀመጥም። የሰውን አእምሮ የሚቆጣጠሩ ስለ ምድር ማሰብ እና ምድራዊነት፣ ሰፈርተኝነት እና አጋንንታዊ አሰራሮች እና የምድር ጸልመት ሁሉ የሰውን አእምሮ ምን ሊያደርገው አይችልም? ሊሸፍነው አይችልም። ምኑ ሲገለጥ? ክብሩ ሲገለጥ። ወደ ክፍሉ ሊመለስ። በቃ ነብዩ ሕዝቅኤል ከሶስቱ የምርኮ ዘመናት መካከል በመካከለኛው የሚገኝ ነብይ ነው። ሶስቱ የነቢያት የምርኮ ዘመናት፣ የመጀመሪያው ቅድመ ምርኮ የምንለው አለ፣ ፕሪ ኤግዛላይክ ያልነው። ሁለተኛው ኤግዛላይክ ወይንም የምርኮ ዘመን። ሶስተኛው ፖስት ኤግዛላይክ ወይንም ድህረ ምርኮ ዘመናት ተብሎ ነቢያትን በሶስት ዋና ክፍሎች ልንመድበው እንችላለን።
ሕዝቅኤል ግን ይህንን መጽሐፍ በሚጽፍበት ጊዜ ኤግዛላይክ ነው ወይንም የምርኮ ዘመን ነብይ ነው። ከአፉ እንደምናየው ትንቢተ ሕዝቅኤል ምዕራፍ 1 ከቁጥር 1 እንደምትመለከቱት በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለው ሰማይ ተከፈተ። ሃሌሉያ። በኮቦር ወንዝ አጠገብ ይላል። ኮቦር ወንዝ የሚገኘው ከባቢሎን ዋና ከተማ ወጣ ተብሎ ወደ ገጠር አካባቢ በዳር በኩል የሚገኝ ወንዝ ነው። የባቢሎን መንግስት ልብ ብላችሁ ስሙ። ከ605 ወይንም ዓመተ ዓለም የደቡቡን እስራኤል መንግስት ይሁዳንና ብንያሚን ማርኳቸው በሶስቱ የምርኮ ዘመናት ከፋፍሎ የመጀመሪያውን በ605 ማርኳቸው ወሰደ። የሰሜኑ መንግስት ዋና ከተማቸውን ሰማሪያ ያደረገው 10ሩ ነገስታት እስራኤል ነገዶች በአጠቃላይ በድምር ስንት ናቸው? 12 ናቸው። ሁለቱ በደቡባዊ መንግስት ዋና ከተማቸውን ኢየሩሳሌም ላይ አድርጎ እዛው ቀርተዋል። የሰሜኑ መንግስት ዋና ከተማቸውን ሰማሪያ አድርጎ 10ሩ ነገዶች እዛው በሰሜን ቀርተዋል። ከ605 ዓመተ ዓለም ጀምሮ የባቢሎን መንግስት የደቡብን መንግስት ማርኳቸው ሲወስድ ስማርኳቸው የሰሜኑን መንግስት ደግሞ 10ሩ ነገዶች የአሦር መንግስት ደግሞ በ722 ዓመተ ዓለም ማርኳቸው ወሰደ። እግዚአብሔር ትልቅ ነው። እንግዲህ የደቡቡን መንግስት የባቢሎን መንግስት ወሯቸው ማርኳቸው ሲወስድ አላመኗቸውም። ምክንያቱም ስለ እስራኤል ህዝብ የሆነ የሰሙት ነገር አለ። ዋና ከተማ አካባቢ ካስቀመጧቸው ህዝቡ ከባድ ነው። በግብፅ ምድር የነበረውን ታሪክ ሊያውቁ ይችላሉና በግብፅ ምድር ላይ ህዝቡን ፈርዖን እያስጨነቃቸው እያለ ህዝቡ ምን ይሆን ጀመረ? እየበዛ ነበር። ፈርዖን ዓላማው ምን እንዳይሆኑ ነው? እንዲጠፉና እንዳይበዙ ነው። ቁጥራቸው እንዲያንስ ነው። ክብር ለእግዚአብሔር ይሁን። ክብር ለአንተ ይሁን ኢየሱስ። ሃሌሉያ። ክብሩን ማየት እንደ እግዚአብሔር ፈቃድና እቅድ የምትቀበሉት መከራ ቅባታችሁን ያበዛል፣ አገልግሎታችሁን ያበዛል፣ ዘራችሁን ያበዛል፣ ራእይን ያበዛል። ክብር ለኢየሱስ ይሁን። የባቢሎን መንግስት ያን እውነተኛውን ሂስትሪያቸውን ስላወቀ ከማረኳቸው በኋላ ወደ አካባቢ ወስዶ አስቀመጠ ብያቸዋለሁ። ወደ ኮቦር ወንዝ አጠገብ ወደ ገጠራማው ክፍል ተራራማ ኤሪያ ወስዶ ጦርነት እንኳን ውጊያ ቢጀመር እንኳን ተባብሮ ከጠላቶቻቸው ጋር ተባብሮ እንዳይወጓቸው ሲል ሊሆን ይችላል ወስደው ዳር አካባቢ አስቀመጧቸው። በኮቦር ወንዝ በምርኮኞች መካከል ይላል አይደለ? ምርኮኞች እነማን ናቸው? እስራኤላውያን ነበሩ። እዛ አካባቢ ተማርኮ በሄዱት ህዝብ መካከል ነው። ሕዝቅኤልም ያው እስራኤላዊ ስለሆነ ለዚህ ኤግዛላይክ ወይንም የምርኮ ዘመን ነብይ ያልኳችሁ ተማርኮ እዛው ነበረ። እዛው ያለ ግን ሰማይ ምን አለለት? ተከፈተለት። አሜን አሜን አሜን። ሰማይ ምን አለለት? ተከፈተለት። ባይታዋር ነው። በሰው ምድር የሚንከራተት ሰው ነው። ብዙ መፍትሄ የሌለው ሰው ነው። ልራብ ይችላል፣ ይጠማልም፣ ይታመማልም፣ ይቸገራልም። በዛ ላይ ደግሞ አገልጋይ ነው። የራሱ ስራ የሌለው ነው። ልክ ነኝ? በሰው ሀገር ነው የሚንከራተተው። እግዚአብሔር ድንቅ ነው። እዛ ምድር ላይ ሲንከራተት ግን ሰማይ ምን ሆነለት? ተከፈተለት። በራስ ምድር በሰው ምድር ተርበ ሊሆን ተጠምተ ሊሆን ይችላል። አተና አግኝተ ሊሆን ይችላል። ከፍና ዝቅ ልትል ትችላለህ። እግዚአብሔር ግን ሰማያቱን ይከፍትልሃል። ሳይ አሜን። ሕዝቅኤል የእግዚአብሔርን ክብር ለማየት እና ክብሩን ለመካፈል በነገራችን ክብሩን ከማየታችን በላይ ይልቅ ክብሩን መካፈል ይበልጣል እና ክብሩን ማየትና መካፈል ለመጀመር የመጀመሪያው እግዚአብሔር ያደረገለት ነገር ምንድነው? ሰማያቱን ቀደደለት። እሰይ አሜን።
አንድ ሰው ሰማይ እስካልተከፈተለት ድረስ የእግዚአብሔርን ክብር ሊያይ አይችልም። 4 ነጥብ። ወደዚህ ወደ አዲሱ ኪዳን ዘመን ግን ደርሻለሁ። በአዲሱ ኪዳን አንድ ጊዜ ይሄን ለመናገር ወደ ዮሐንስ ወንጌል ምዕራፍ 1 መሄድ አለብኝ። ናትናኤል የሚባል ሰው ነበር። ናትናኤል በስጋ ልደቱ ውልደቱ ኢየሱስን ይቀድመዋል። ኢየሱስን ስለሚቀድም ተወልዶ ከዛ በኋላ ደግሞ ኢየሱስ ተወለደ። ከተወለደ በኋላ ግን ሄሮድስ ከሁለት ዓመት በታች የሚገኙት ሕፃናት ሁሉ ምን እንዲሆን አዘዘ? ለምን? ንጉስ ተወለደ የሚል ወሬ ተሰማ። እዛ አካባቢ ንጉስ የተባለው ማን ነው? በሳቱ ኢየሱስ ነው። በአይሁድ ምድር ላይ ከኔ ውጪ ንጉስ ማን ነው? እኔ ንጉስ ነኝ። ስለዚህ ካሁኑ ከመወለዱ ገና ምድሪቱን ያናወጣው ይሄ ልጅ ካደገ ምን አይሆንም አያኖረኝም በሚል ሂሳብ በቃ አሁን ለይቶ ማወቅ አልቻለም። ስብዓ ሰገሎች ስትመለሱ በዚህ ነው ተመለሱ ብሎ አስሙሏቸው። ሰዎቹን ግን የጌታ መልአክ አስጠነቀቃቸው፣ አትመለሱ አለ። ሃሌሉያ! ዛሬ ምሽት እግዚአብሔር ይመራቸዋል። በእውነት አትመለሱ በመጣችሁበት መንገድ ሲባል በሌላ መንገድ ሸወዱት፣ ቀየሱትና እነሱ ሲሄዱ ግራ ገባው። ኦኬ እንደዚህ ከሆነ ያለ ማድረግ ያለብኝ አንድ ነገር ምንድነው አለ። ከ2 ዓመታት በታች ያለ ሕፃን በሙሉ ምን ይደረጋል ተባለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን ሃሌሉያ። እና በእንደዚህ አይነት ሁኔታ ውስጥ ነግሬያችኋለሁ። የናትናኤል እናት ልጄ ሲሞት አልየው ብላ ጦርነት ግድያ ነበረና ሲያሳድዷቸው በሆነ በለስ ስር ናትን ጥላ ወሸቀችውና ለነፍሷ ሮጠች። እሷ ኢየሱስ ጌታ ነው። በምን ስር? በበለስ ስር እዛ ወረወረችው። በበለስ ስር በታች ነበር ማ ናትናኤል። እና ናትናኤልም አደገ፣ ኢየሱስም አደገ። አሁን ከጊዜ በኋላ ኢየሱስም አደገና ወደ አገልግሎቱ አይነት ሲመለስ ስለ ኢየሱስ ይወራ ነበር። ክብር ለእግዚአብሔር ይሁን። እስቲ ስላንተ አወራለሁ በሉ። ስለ ኢየሱስ መወራ ሲጀምር ወሬው ተሰማ። ናትናኤልም ኢየሱስ የት አካባቢ ተወለደ ሲባል በናዝሬት ከተማ ሲባል የተወለደው በቤተልሔም ነው አይደል? የናዝሬቱ ኢየሱስ እንደዚህ ሲባል ናቲ አላመነም። ከናዝሬት መልካም ነገር ሊወጣ ይችላል። ምክንያቱም ናትና ማን ነው? ናዝሬት ማለት በብዛት ሸክላ ሰሪዎች የሚገኙበት ከተማ ነች። ከናዝሬት አካባቢ ምንም የተሻለ ሰው የለም። ሸክላ ሰሪ ነው አብዛኛው ያለው እዛ አካባቢ። ታሪኩን አንብቡት። በፊልጵስዩስ ከተማና በናትናኤል ማን ነው? በናዝሬት አካባቢ አብዛኛው ሸክላ ሰሪ ነው። ስለዚህ ናዝሬት ከተማ ማለት የተናቀች ከተማ ናት። ከዛ ምድር መሲህ ይመጣል፣ ንጉስ ይወለዳል ተብሎ አይታሰብም። መልእክት አለኝ። ከተናቀ ቤተሰብ አገር የሚመራ ሰው ይነሳል። እውነት እንደገና ስሙኝ። እናንተ ያልተደበቃችሁ ሰዎች ይህ ዘመን ያንተ ነው። ይህ ዘመን ያንቺ ነው። ያልተደበቃችሁ ሰዎች የምትነሱበት ጊዜ ነው። እሰይ። ስለዚህ ናትናኤል ተነሷ ሲባል ልነሳ ይችላል ሲባል መቴ ምን አርክ እይ ሲባል ናዝሬት ለማየት መጣ። ማን ነው? ናቲ ለማየት መጣ። ገና በርቀ ሲመጣ ኢየሱስ እንደዚህ አለ። ተንኮል የሌለበት እነሆ የማን ሰው? የእስራኤል ሰው እነሆ ስል ናቲ በጣም ተገረመ። እነሆ ከወዴት ታውቀኛለህ ብሎ ስለው ኧረ አለው እኔ እኮ አንተ ገና ከበለስ በታች ሳለ አይቼ በበለስ በታች ናትን የጣለው ማን ነው? እናትዮ። የነበራችሁበትን ኢየሱስ ያውቃል። የምትኖሩትን ኑሮ ኢየሱስ ያውቃል። ሃሌሉያ ሃሌሉያ። ናቲ በጣም አሜዝ ፋንታስቲክ አደረገ። በጣም ተገረመ። ዋው አንተ የእስራኤል ምንድን ነው ያለው? መምህር ነህ አንተ የእግዚአብሔር ልጅ ነው ያለው። ዋው በዚህ አመንህኒ እንግዲያውስ በዚህ ካመንክ ከዚህ የሚበልጥ
ታያለ። ሰማይ ሲከፈት የእግዚአብሔር መልአክ ሲወጡና ሲወርዱ ታያላችሁ። እሰይ ሃሌሉያ። የእግዚአብሔርን ክብር ለማየት አንደኛውና እጅግ አስፈላጊው ምንድነው? የሰማያት መከፈት። ወደ አዲሱ ኪዳን ሲመጣ ጌታችን ክርስቶስ ኢየሱስ ሞቶ ወደ ሰማይ ሲሄድ ይሄ የጋራ ሰማዩን ከፍቶልን ሄዷል። አሜን አሜን። አሁን ለመዘመር ክፍት ነው፣ ለመተንበይ ክፍት ነው፣ ለማስተማር ክፍት ነው። because በአዲሱ ኪዳን ዘመን የጋራ ሰማይ ምን ሆኗል? ተከፍቷል። ሞተልን፣ ሞቶ ተነሳ፣ ሲሄድ ከፈተልን። ሰማይ ሲከፈት ያለው ኢየሱስ ለናትናኤል የተናገረው ሰማይ ተከፍቷል። የጋራ ሰማይ፣ የጉባኤ ሰማይ፣ የአጥቢያ የቤተክርስቲያን ሰማይ ምን ሆኗል? የደህንነት ሰማይ ምን ሆኗል? just it is what open ተከፍቷል። እሱ የጌታ ስም ብሩክ ይሁን። ተናገሩ እስቲ ክፍት ነው በሉልኝ። ስለዚህ ክብሩን ለማየት አንደኛው እጅግ አስፈላጊው ምንድነው? የሰማያት መከፈት ነው። እስቲ አሜን። ወደ ፐርሰናሊ ወደ ሆነው ወደ ግል ሰማይ ላምጣችሁ። የግል ሰማይ የምንለው መንፈሳዊ ሰማይ አለ። የጌታ ስም ብሩክ ይሁን። ሃሌሉያ። ነገር ግን ሰዎች በግላቸው ኃጢአት ሲሰሩ በድካም ውስጥ ሲገቡ ሰማይ ምን ሊሆንባቸው ይችላል? ሰማይ ሊዘጋባቸው ይችላል። ምክንያቱም ኃጢአት ባለበት ሰማይ ምን አይሆንም? አይከፈትምና ባንተ somebody I don't know ሰማይ በሆነ ሰውዬ ትይዩ ሰማይ ምን ሊሆን ይችላል? ሰማይ ሊዘጋ ይችላል። ግን ዋናው ሰማይ ክፍት ነው። ሃሌሉያ አሜን ሃሌሉያ። ስለዚህ እግዚአብሔር ለካህኑ ለሕዝቅኤል በምርኮኞች መካከል በማይመች ስፍራ ሲኖር ሰማይ ምን አደረገለት? ከፈተለት። ክብር ለማየት ይፈልጋላችሁ? ሰማያት ይከፈቱ። ሰማያት ምን ይሁኑ? ይከፈቱ። ጌታ ሆይ በሉ። የግልን ሰማይ ክፈትልኝ በሉልኝ። yes ሃሌሉያ። ሰማይ ሲከፈት አንድ ሰው ወደ እግዚአብሔር ዙፋን ጠጋ ይላል፣ ከፍ ይላል። ሰማይ ሲከፈት የእግዚአብሔር ማንነትና መገኘት ወደ ግለሰቡ ዝቅ ይላል። ሰማይ በተከፈተለት ግለሰብ አንጻር የእግዚአብሔር መገኘት ፉሊ እዛ አካባቢ ፋውንድድ ይሆናል፣ ይገኝበታል። እነሆ ያንን ሰው ጠላት ሊያሸንፈው አይችልም። ብዘምር ይሳካለታል፣ ብተነብይ ይሳካለታል፣ ብሰብክ ይሳካለታል፣ ቢያስተምር ይሳካለታል። ሃሌሉያ አሜን ሃሌሉያ። እንደዚህ በሉ፣ የተከፈተ ሰማይ ስጠኝ በሉ። say hallelujah 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 say አንዴ ተመልከቱ። ይሄ ግቢ ሁሉ ለምሳሌ ነው የምላችሁ። ለምሳሌ ይሄ ግቢ ሁሉ የሆነ ነገር ሰብስባችሁ እሳት ብትጭሩ እሳት የነደደ ነው እንበል። እሳት ውስጥ ገብታችሁ መቆም ትችላላችሁ? እነሆ ልትፈዙ ትችላላችሁ? ይቻላል። ለምን? እሳቱ ስላለ። ክብር ለእግዚአብሔር ይሁን። አንድ ስሙኝ። የእግዚአብሔርን ክብር ከማየት ባሻገር መካፈል ስትጀምር ኖርማል አትሆንም። አብቶለት ሙሴ ቫላዳጋያ ሙሴ እኮ ክብሬን ሳይጠግባለው ነው ያለው። ክብሬን ሲካፈል አለ። ሳይ ነው ማየት በራሱ የሚያጠግብ ከሆነ ስትካፈልማ ኖርማል አትሆንም። ኑያ ታካያ ዳገስ ለዚህ ነው ራእይ ዮሐንስ ላይ ምን ይላል? ባየሁትም ጊዜ እንደ ሞተ ሰው ሆኜ
ከእግሩ ስር መቼ ሲያዩት አንዳንዱን ያጠግባል፣ አንዳንዱን እንደ ሞተ ሰው ይደፈዋል። አብዙለት ለኢየሱስ። ወይኔ አቤ ለካ ሰዎች ፕሮቶኮላቸውን የሚጥሉት ሲያዩት ነው። ካላየ በቃ እንትን ነው፣ እግሬን አነባብሬ ነው በቃ ኖርማል። አላየማ ስታይስ እንዳበደ ሰው የምትሆነው። ጉባኤ መኖሩን በራሱ ታውቃለህ እንዴ? አታውቅም። እንዳበደ ሰው ጉባኤ አጠገብ ሰው እንዳለ ታውቃለህ? ይሰማል። ብቻዬን በተዘጋ ቤት ውስጥ እንዳለ አይነት ነው ስታመልክ ራሱ የሚሰማ እንጂ ጉባኤ ሁሉ ምን ይለኛል? ሰው ምን ይለኛል? ክብሩ ትክክል ነው፣ ኮርዱ እንዴት ነው፣ ሰፈሩ እንዴት ነው ምናምን ይሰማሃል? ያ አይሰማም። ያንስን እንደ ሞተ ሰው ያደረገው ክብር ምናልባት አንተን ባለበት ምን ሊያደርግ ይችላል? ዮሐንስን እንደምን አደረገው? እንደ ሞተ ሰው ፈንት አስቀሞ በቃ ራሱ ምን አደረገ? ስቶ ምን አደረገ? ደፋው፣ ወደቀ እኮ ከእግሩ ስር። ለዛም እኮ አቦስቶ ወይን ፍያሳል ጥሎኛል አይልም፣ እግሩ ስር ነው ያለው። ሃሌሉያ ሃሌሉያ ሃሌሉያ። አንድ ይሁላችሁ። አንዳንዴ በመውደቅና በመንቀጥቀጥ ምናምን ይሄን የሚቃሙ ሰዎች የሉም? እንዴት መንፈስ ይጥላል! እንዴት ይሄ ማውን መንፈስ ነው! እንዴት ይንቀጠቀጣል! በቃ ይሄ ማውን መንፈስ ነው ሙሉ ሰዎች የሉም? ምን እስከኑ ድረስ ነው? ክብሩን እስከካፈሉ ድረስ ነው። ሲካፈሉ ግን ራሳቸው ይንከባለሉታል። አንተ አሁን ታው ሲኖታው ኩይት እንደው አያረጋውና ኩይት እንከም ቢወጣብ እንዴት ነው አያስተካክልም? እዛው ያስተካክላል እኮ። ውሸቱን የመጀመሪያ ቅርጽ ይኖራል። ኩይት ሲረግጥ ቅርጽ አይበላሽም፣ ኖርማል ትሆናለህ። እንደ ኩይት ባቅሙ እንደው አያረጋው በያለሁ። ቅርጻችሁ እንደነበረ ይቀጥላል? አይቀጥልም። ኢየሱስ ጌታ ነው። ታዲያ ክብር የመሰለ ነገር ስትካፈል እንዴት ኖርማል ትሆናለህ? አብዙለት ሆነት እግዚአብሔር የተከፈተ ሰማይ ይስጠን። ምኑን ማየትና ክብሩን ለመካፈል። ወይኔ ለዚህ ነው በጅማሬ እንደዚህ ብያቸዋለሁ። አሁን ሲጀምር ማለት ነው ከ5 ደቂቃ በፊት የእግዚአብሔር ክብር ትልቁ ደረጃው እግዚአብሔር ራሱ ነው ብያቸዋለሁ። አሜን ነው። ራሱ ማን ነው? እግዚአብሔር ነው። ክብርን አሳየኝ ብለህ ስትል እግዚአብሔር የሚያሳይ ራሱ ነው የሚያሳይ። ሃሌሉያ። አንድ ጊዜ በብሉይ ኪዳን ዘመን ሙሴ በጣም ለኔ ትልቅ ሞዴል ነው በእውነት። ሙሴ ያን የሚያክል ተአምራት በእጁ ሲሰራ በተአምራቶች አይደነቅም። እባብ ጣለ፣ ማን ነው በትር ጣለ፣ እባብ ሲሆንለት እንደ በብብቱ ሲያገባ እጆቹ ለምጽ ሲሆን መልሶ ሲያገባ ኖርማል ሲሆን በቃ የተአምራት አይነት በእጁ ሲሰራ ሙሴ ይገረማል? አይገረምም? እንደገና ምንን አሳየኝ? መንፈሳዊ ክብር ወይንም የእግዚአብሔር ክብር ከተአምራት በላይ ነው። አንድ ሰዎች አጋንንትን ካወጡ የመጨረሻ መንፈሳዊነት ይመስላቸዋል። ኖ። አንዳንድ ሰዎች ትንቢት ቁጭ አድርገው ከተናገሩ አበራ አዲሱ ገብርኤል መስቀል ካሉ የመጨረሻ ምን ያሉ ይመስላቸዋል? በቃ ትልቅ መንፈሳዊ ደረጃ ኖ። እኔ የምለው እኛ ግን ለምንድን ነው የኢየሱስ ስም ሲጠራ ፍዝዝ ብለን ያባራ አዲሱ ስም ሲጠራ ወንበር ምን ሰብረው? ይሄን አስባችሁ ታውቃላችሁ? የኢየሱስ ስም ሲጠራ ሰው ይገርመዋል። በቃ የእግዚአብሔር ልጅ ነው። ምንድን ነው የእግዚአብሔር ልጅ ነው። በቃ መርያም ልጅ ይላል። አበራ ማን ነው ሲባልስ ውሸት ሆነት ገብርኤል እናዘ ማን ነው አባቴ ሲባል ወንበር ያዘው እስከ አስፋልት ጥሩ ነው። አልቃወምም። የጌታ ስም ብሩክ ይሁን። እግዚአብሔር አምላካችን ክብሩን በትክክል እንድንካፈል ዘንድ እሱ ይርዳን። የጌታ ስም ብሩክ ይሁን።
ስለዚህ እንዴት ትንቀጠቀጣለች፣ እንዴት ትሰብ ወንበር ትሰብራለች፣ እንዴት ትሆናለች ሁሉ ምን እስክንካፈል ነው? ክብሩን እስክንካፈል ነው። ክብሩን ስትካፈልስ አንተ ራስህ ሆነ ትገኛለህ። አሜን ነው። አሜን። ተች የነበሩ ሰዎች የነበሩ ሰዎች ክብሩ ሲነካቸው ኖርማል አይሆኑም። የጌታ ስም ብሩክ ይሁን። እኔ የምለው እግዚአብሔር ራሱ እኮ ኖርማል ሆነ እንዴ? አልሆነም እኮ። እግዚአብሔርም እኮ ተመልከቱ እንዴት አልሆነም። እግዚአብሔር ዓለማትን ለማዳን ሲፈልግ እግዚአብሔር መንፈስ ሆኖ ቀረ እንዴ? ላይ አልቀረም እኮ። ሰው ሆኖ መጣ እኮ። ቅርጹን ቀየረ እኮ። እግዚአብሔር ራሱ እኮ መንፈስ ነበረ፣ ወደ ምድር መጣና ምን ሆነ? ሰው መሆን ነበረበት እኮ። እንደነ ተራመደ እኮ፣ በላ ጠጣ እኮ። ሰው የሰራውን አልባሳት ለበሰ እኮ። አቤል ያዘነኝ ማለት ነው። የጌታ ስም ብሩክ ይሁን። ታዲያ አንተ እንዴት ክብሩን ተካፍለ ስትካፈል እንደ ኖርማል ያደርጋል? አንተን ጌታ ይርዳን። ክብርህን አሳየኝ በሉ። ተናገሩ እስቲ ባካችሁ፣ ተናገሩ እስቲ። እግዚአብሔር አምላክ ክብሩን ያሳይ። ሰይ ክብሩን ለመካፈልና ክብሩን ለማየት የመጀመሪያው የሰማያት ምን መከፈት፣ ሁለተኛው እጅግ አስፈላጊው የእግዚአብሔር ቃል ነው። ምኑን ለማየት ቃል ያስፈልጋል። እባካችሁ ተናገሩ። ክብሩን ለማየት ቃሉ ያስፈልገኛል በሉ። ተናገሩ እስቲ። ብዙ ጊዜ ሰዎች ቃል መማር አይፈልጉም አይደል? በተለይ አሁን በእውነት በዚህ ዘመን ቃል መማር የሚፈልጉ ሰዎች ጥቂቶች ናቸው አይደል? ሌላ ሁሉ ምን ይፈልጋል? ጮጋራዬን ይፈውሰኝ ይሁን፣ መርቤን ይፈውሰኝ ይሁን፣ ግፊቴን ይፈውስ ይሁን፣ ድህነቴን በቃ ይብርልኝ ይሁን፣ ስራ በሮችን ይከፍትልኝ ይሁን፣ ትዳር እንደ በቃ አገባለሁ፣ መኪና እንዴት እገዛለሁ፣ አዲስ አበባ ለምን እፈልጋለሁ፣ ቃል ያበያብዳ አረብ ሀገር ሄዳለሁ። እዚህ እንኳን አረብ ሀገር ስንት ሰው አለ መሰለኝ በኋላ ቃል ያስወጣ ያለው አይደል? አዎ አትሂዱ ብያለሁ አልኩም። እኔ ሂዱስ ብያለሁ አልኩም። አንተ እግዚአብሔር እንዳለ ይሁን። ማን እንዳለው? እግዚአብሔር እንዳለሽ ሁኚ። ለማንም ቢያልፍላችሁ ደስ ይለኛል። ክብር ለኢየሱስ ይሁን። እስቲ ቃልህን በሉ፣ አሰማኝ በሉ። የጌታ ስም ብሩክ ይሁን። ቃሉ በሌለበት ቃል ሳይሆን ቃሉ በሌለበት ክብር ይገለጣል ብሎ ማሰብ የዋይነት ነው። አረፋ ነው የሚሆንባችሁ። ቃሉ ከሌለ አገልግሎት አረፋ ነው። ስብከት አረፋ ነው የሚሆንባችሁ። ዝማሬ አረፋ ነው። ትንቢት አረፋ ነው። ባዶ ጩኸት ነው የሚሆነው። በእውነቴ ነው የምላችሁ። ሁሉ ነገር ወዝ የለውም። ድርቅና ነው የሚሆንባችሁ። ባዶ ጩኸት ነው የሚሆንባችሁ። የእግዚአብሔር ቃል ባለበት ግን የሰዎች ሕይወት ይሰራል። አመለካከታችን በራሱ ይቀየራል። ተሳዳቢ የነበረው ጳውሎስ፣ አንገላች የነበረው ጳውሎስ፣ አጥፊ የነበረው ጳውሎስ፣ ቤተ ክርስቲያንን ያፈርስ የነበረው ጳውሎስ የእግዚአብሔር ቃል ሲመጣለት ከክፉ ስራው ተመልሶ ቃሉን ከሚናገሩ ሰዎች አንዱ ሆነ። ኢየሱስ ጌታ ነው። ሰዎች ማሾፋቸውን የሚያቆሙት መቼ ነው? ቃሉ በትክክል ወደ አጥንቶቻቸው ስር ሲገባ። ሃሌሉያ አሜን፣ ሃሌሉያ። የእግዚአብሔር ቃል ወደ አጥንቶቻችን ስር ሲገባ የዛን ጊዜ ትክክለኛውን የእግዚአብሔርን ክብር ማየት ትችላለህ። እንግዲህ ክብሩን ለማየት ከክብሩ በፊት ምን መስማት አለብን? ቃሉን መስማት፣ ቃሉን መጠበቅ፣ ቃሉን መኖር ይኖርብናል። ሳይ አሜን፣ ሃሌሉያ፣ ሃሌሉያ። የእግዚአብሔር ቃል ሕያውና የሚሰራ ነው። ተባባሉ እስቲ፣ የእግዚአብሔር ቃል ሕያውና የሚሰራ። ሃሌሉያ። በሁለት በኩል ከተሳለ ሰይፍ ሁሉ ይልቅ ምንድን ነው? ጅማትን፣ ቅልጥምን፣ ነፍስን፣ መንፈስንስ
እስኪለይ ድረስ ምን ያደርጋል? ይወጋል። አንዳንድ ጊዜ ጉባኤ ምን ይላል? እኔን አይቶ ነው እባክህ የሰበከው፣ እኔ አውቃለሁ ድሮም ይጠለኛል የሚለው ሰባኪው እኮ ምንም አያውቅም። ምክንያቱም ቃሉ ይወጋል፣ ጅማትን ይወጋል። ሲወጋው እኔ አውቃለሁ እኔን አይቶ ነው የተናገረው፣ ድሮ ስለጠጣ ስለሚያውቀኝ ስለመጠጥ ሰብኳል ይላል። አያውቅም እኮ ሰባኪው። ጌታ አውርቶት ነው የሚያወራው። ቃሉ ግን ምን ያደርጋል? ይወጋል። ቃሉ አጋንንትን ብቻ ይወጋል ብላችሁ አታስቡ። ቃሉ ሰዎችን ጭምር ይወጋል። አሜን ነው። እንደዚህ እስቲ በቃሉ ውጋኝ በሉ እስቲ፣ ተናገሩ እስቲ፣ ተናገሩ እስቲ። ሃሌሉያ አሜን፣ ሃሌሉያ። እግዚአብሔር በቃሉ የእያንዳንዳችን ህይወት ዲያግኖስ ያደርገናል፣ ይመረምራል። ሃሌሉያ ይመረምራል። ይህ ለዚህ እኮ ነው እዚህ ጋር ስትቆም የሰዎች ነፍስና መንፈስ የሚታየን። በቃ ታያለህ፣ ለማየት ምንም አትቸገር። ታያለህ፣ በቃ ተነስላለህ። እንደዚህ ያለ እንደዚህ ያለ እንትና አንተ አበራማ ነው፣ እኔ ነኝ፣ ገብሬማ ነው፣ አጎቴ ነው፣ መስቀሌማ ነው፣ ልጄ ነው ስትልኮ ያሳያል እኮ። አያሳይ? በእውነት ያሳያል። ደም ግፊት አይብሻለሁ፣ እውነት ነው። ግሪንድ እውነት ነው አይደል የምትሉት? ምክንያቱ ያሳያል። ምኑ ባለበት? ቃሉ ባለበት ይታየናል። ምክንያቱም የእግዚአብሔር ቃል እንደ መስተዋት ነው። ወደዚህ ስትመጡ በማስተዋት ፊታችሁ እንደምታዩት ሁሉ የእግዚአብሔር ቃል የኛን ድካም፣ የኛን ብርታት፣ የኛን ችግር፣ የኛን በሽታ፣ የኛን ክፍተት በትክክል ያሳየናል። እሰይ! የእግዚአብሔር ቃል ሕያውና የሚሰራ ነው። ክብር አብዙለት። አሜን አሜን፣ ሃሌሉያ አሜን፣ ሃሌሉያ። ቃሉ ሕያው ነው። አላረጀም፣ አይበሰብስም፣ አልተለወጠም። የሰውን ሕይወት የመለወጥ ኃይል አለው። የማን ቃል? የእግዚአብሔር ቃል ይለውጠኛል። ጥሩ እያገለገላችሁ ጥሩ ይድን የሆነች ቦታ ላይ የምትፈተኑ ሴቶችና ወንዶች አላችሁ፣ ወደ ቃሉ ተጠጉ። ቃሉ እሳት ነው፣ ይበላችኋል። ድካምን ያቃጥላል። ሌላኛው ሕያውና የሚሰራ ነው። እስቲ ቃል ይሰራል በሉ። ታምራት አይሰራም? ሰላም እኮ አሁን ከጥቂት ደቂቃ በኋላ እኮ ታምራት ይሆናል። እዚህ ቦታ ይሆናል። አይሆንም? በእውነት ይሆናል። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አንዲት ሙስሊም በክፍል ሶማሌ ነኝ፣ የውጪ ሶማሌ ነኝ አለች። በሻሸመኔ ቸርች መጣች። እሷም ልጇ ሙስሊም ናቸው። ከመስጊድ ወጥቶ መስጊድ ሲወጡ እኛ ጋር መጡ ማለት ነው። እግዚአብሔር ኃያል ነው። እና የጭንቅላት ካንሰር አለባት። እዚህ የሚፈውስ አለ ሲባል መጡ። ኢየሱስ ጌታ ነው። አንድ የፀጉሩ ገባ ያለው የለም አለ፣ ረዘም ያለው የለም፣ እሱ ይፈውሳል አይደል? ግን ፈዋሹ እኔ ነኝ አይደለም። እኔ ምን አቅም አለኝ? ምን አቅም አለኝ? እንኳን ካንሰር ጉንፋን መፈወስ እኔ እችላለሁ? አልችልም። ይሄን እግዚአብሔር ያውቃል፣ እኔም አውቃለሁ። እና ነበራችሁ አይደል? ገልጋዮች አላችሁና ተጸለየላት። የሚገርመው ሰሞኑ ስትመሰክርልኝ ካንሰር ከአንድ በላይ ቦታ ሄጄ ሲመረምር የጭንቅላት ካንሰር አለብሽ ተብያለሁ። ከነዚያ መካከል አንዱ ጋር ሄድኩኝ አለች። ግራ ተጋቡ አለች። እንዴ አንቺ ምን አድርገሽው ነው? ምን ሰጡሽ? አንቺ መሳሪያው ካንሰርሽን አያሳይሽም አሉ። ብሉ ካንሰር የለም። የጌታ ስም ብሩክ ይሁን። ሩጫዋን ወደ ቸርች ልትመሰክር ማለት ነው። ግኖቼ ቃሉ ምን አለው? ቃሉ ኃይል አለው። ወይኔ የእግዚአብሔር አሁን ደግሞ ትናንትና አርባ አይደል? በትናንት ነው በሻሸመኔ አጥቢያ። በትናንት ነው ደግሞ
ከወንዶ በኩል ደግሞ አሁንም ደግሞ የማይፀን ጫፍ ካንሰር ያለባትን ደግሞ ይዞ ደግሞ አያውቅም። አሁን ቸርቹን እየፈለገ በሰው ብሎ ደግሞ ይመጣል። ኢየሱስ ጌታ ነው። ያትኛው ከጭንቅላት ካንሰር ነፃ ወጣች። አሁን ደግሞ ይሄኛው የማይፀን ጫፍ ካንሰር ሴትያ መቆም አትችልም። በባጃጅ አምጥቶ አሏ ተሸክሞት አስገቡ። የመጨረሻ ደረጃ ላይ ነች። እኔ የሚለው ግን የሰው ልጅ እኛ ማለት ነው ገና ህመም ሲጀምረን ለምን ነው ወደ ጌታ ማንመጣው? መጨረሻ ደረጃ ላይ ዝቅ ካለች በኋላ የማይፀን ጫፍ ካንሰር ከተባለ በኋላ መራመድ አቅቷት በባጃጅ በመኪና ሲያንሴት ስትንቀሳቀስ ወደ ጌታ መምጣት። ለማንኛውም ጌታዬ ቸር አይደል ነው አይደል? የጌታ ስም ብሩክ ይሁን። እስቲ አምጧት አልኩ። በሆነ ሰዓት ላይ አመጣት። ወንበር ላይ ተቀመጥኩ። ተነሳው። ተቀመጭ ያልኳት ተነቀለ ተባለ። የጌታ ስም ብሩክ ይሁን። ሴትዋ እዛው ስፍራ እያለች ፊቷ ተቀየረ። ስትል የነበረችው ከደቂቃ በኋላ መጫወት ጀመረች ከሰውየው ጋር ከዛ ከባሏ ጋር እዛው በቃ ነቃ አለች። ኢየሱስ ጌታ ነው። መጽሐፍ ሲናገር ምን ይላል? መዳኗን በምኗ በሰውነቷ። መዳን እኮ በሰውነት ይታወቃል። አይታወቅም? ይታወቃል እኮ። የግድ እኮ እናሳምናችሁም በቃ ተቀበላ ሲነቀልልሽ እኮ ራስሽ ነሽ። በቃ ይታወቅሻል እኮ። አባ ስሚ ብሩክ ይሁን። እስቲ ቃል በሉ ተናገሩ። እስቲ ቃልህን በሉ። አሜን። ኢየሱስ ምን ይህን ቃልህን በሉ። እስቲ ቃልህን ስጠኝ በሉ። እስቲ ቃልህን በሉ ባካችሁ። በእውነት እግዚአብሔር አምላካችን ይርዳን። አሜን። ወርደን እንደገና የእግዚአብሔርን ቃል ከዘፍጥረት እስከ ራእይ መብላት መቻል አለብን። የማመልከው ጌታ ቅዱስ እግዚአብሔር ወደ ቃሉ ይመልሰን። የሚዘምር የሚሰብክ የምንተነብየውን ሁሉ የቤተ ክርስቲያን አምላክ እግዚአብሔር ወዴት ይመልሰን? ወደ ቃሉ ይመልሰን። ቃሉን የሚወድ ህይወት ይሰጠን። አባ ለቃሉ የሚኖር ህይወት ይኑረን። ቃሉ በኔ ይኑር፣ እኔ በቃሉ ልኑርበት። ኢየሱስ ያለው እንደዛ አይደለም? ምን አለ? በኔ ብትኖሩ ሰይ በኔ ብትኖሩ ቃሎቼስ በእናንተ ብኖሩ የምትወዱትን ሁሉ ምን አድርጉ? ለምኑ፣ ከዛስ ይሆንላችኋል። እሺ ተባባሉ። በቃሉ ብትኖር ተባባሉ። ቃሉ ባንተ ብኖር በሉ። ደስ ያለህን ለምን በለው፣ ይሆንልሃል በሉ። ድገሙ ባካችሁ። በቃሉ ብትኖር በሉ። ቃሉን ባንተ ብኖር በሉ። የፈለከውን ለምን በሉ፣ ይሆንልሃል በሉ። በእውነት አምላኬን እወደዋለሁ። እውነት ጌታዬን እወደዋለሁ። ጋጋታ ጫጫታ የማይፈልግ የማይወድ ይሰራለሁ ካለ የሚሰራ ቃሉ ሕያውና የሚሰራ ነው። ይሰራል። አሜን። ይህንን ቃል ወደ ቡዝ ልጅ ወደ ካህኑ ወደ ሕዝቅኤል እግዚአብሔር ቃሉ ምን አለት ላከለት። ሃሌሉያ። መጽሐፍ ቅዱስ እንደዚህ ይላል፣ ቃሉን ላከ ፈወሳቸው ከመከራቸውስ ዳናል። ወገኖች ለካስ ቃል የሚፈውስ ሲላክ ነው። የጌታ ስም ብሩክ ይሁን። ተናገሩ፣ ቃልህን ላክልኝ በሉ። ጌታ ሆይ በሉ ባካችሁ፣ ወደኔ ወደ አገልግሎቴ ወደ ኑሮዬ ወደ ህይወቴ ቃልህን ላክልኝ። ቃልህ ይፈውሰኝ በሉ። ቃልህ ይለውጠኛል በሉ። ቃልህ ያቆመኛል በሉ።
ቃል ያስገርመኛል በሉ። ቃል ያኖረኛል በሉ። አሜን። አንድ ጊዜ የማቴዎስ ወንጌል ምዕራፍ 4 እና ሉቃስ ወንጌል ምዕራፍ 4 ስናነብ ኢየሱስ ለስንት ቀናት ነበር የጸለየው? ለ40 ቀናትና ሌሊት ጸልዮ ተራበ አይደል? በነገራችን ላይ ሰይጣን እንጀራ መስጠት አይችልም እንጂ መራቤን ያውቃል። ግን እንጀራ ሊሰጥ አይችልም። በዘመኑ ሰይጣን መልካም ነገር፣ ጥጋብ፣ ሰላምን ይመኝላል። ምን እሱ እቅድ ሁሉ በሽታ ነው፣ ረሃብ ማስራብ ነው።